ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የንጋት መረጃ አድማጭ ተመልካቾቻችን እንደምን አላችሁ? ለዕለቱ ያዝናቸውን ሰበርና ወቅታዊ መረጃዎች ይዘን ቀርበናል። መረጃዎቻችን ቶሎ እንዲደርሷችሁ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ ፍጻሜያችን አብራችሁን ቆዩ። አዳሩን ትግራይ 3 የድሮን ጥቃት መፈጸሙ ተሰምቷል። ጥቃቱ በእንጭቶ ግንዴብታ እንደ ማርያም ሸዊቶ የተፈጸመ ነው። ከሌሊቱ 9 ሰዓትና 10 ሰዓት መካከል 2 የኢሱዙ የጭነት ተሽከርካሪዎች የድሮን ጥቃት ጉዳት ደርሶባቸዋል። አንድ ተሽከርካሪ ሕይወቱን አጥቷል፣ አንድ ረዳትም ቆስሏል። አይሱዞቹ የጦር መሳሪያ ጭነው ሲንቀሳቀሱ የተፈጸመ ጥቃት መሆኑ ተነግሯል። ጦር መሳሪያው በበርበሬና በሌሎች ሸቀጦች የተሸፈነ እንደነበር ከስፍራው የወጡ መረጃዎች አመልክተዋል። ሌላ የድሮን ጥቃት የተፈጸመው በእንደ ማርያም ሸዊቶ ግንዴብታ አካባቢ ከንጋቱ 11 ሰዓት ተኩል ላይ ነው ተብሏል። በአጠቃላይ ህወሓት በጠለምት የከፈተው ውጊያ ተከትሎ የፕሪቶሪያውን ስምምነት እየፈረሰ ነው ተብሏል። በተያያዘ ዜና የህወሓት ታጣቂ ቡድን በትግራይ የተለያዩ ከተሞች የሚገኙ ወጣቶችን በኃይል እያፈሰ ወደ ግንባር እየወሰደ እንደሚገኝ ተሰምቷል። መናኸሪያ ሬዲዮ ምንጮችን ጠቅሶ እንደዘገበው በአዲግራት ባድዋና በሌሎች የክልል ከተሞች የተጀመረው ይህ የወጣቶች አፈሳ በዋናነት በትጥቅ ትግል ስም ወጣቱን ወደ ወልቃይት አቅጣጫ ለመውሰድ የታለመ መሆኑ ተጠቅሷል። ቡድኑ በጠለምት በኩል በከፈተው ጦርነት ከፍተኛ የሰው ኃይልና የቁሳቁስ ኪሳራ እንደደረሰበት መረጃዎች ይጠቁማሉ። በአካባቢው ከሚገኙ የሚሊሻ ኃይሎች ጋር በነበረው ፊልሚያ በርካታ ታጣቂዎች ሙትና ቁስለኛ ከመሆናቸው በላይ ወሳኝ የተባሉ የጦር መሳሪያዎች መማረካቸው ተነግሯል። ይህንን የተመናመነ የሰው ኃይል ለማካካስም ነው በአሁኑ ሰዓት በከተሞች የሚገኙ ወጣቶችን የማፈስ ስራ የተሰማራው ተብሏል። መረጃዎች እንዳመለከቱት የታፈሱ ወጣቶች በመኪና ተጭነው ወደ ወልቃይት አቅጣጫ እየተወሰዱ ይገኛሉ። ይሁን እንጂ የትግራይ ወጣት ዳግም ለማያባራ ጦርነትና ለቡድኑ ፍላጎት ሲል ሕይወቱን አሳልፎ መስጠት የለበትም የሚሉ ድምጾች እየተሰሙ መሆኑን ሬዲዮ ጣቢያ ዘግቧል። ከዛሬ ጀምሮ የፌስታል ከረጢቶች ይዞ የተገኘ መቅጣት እንደሚጀመር የአካባቢው ጥበቃ ባለስልጣን ተናገረ። ለአንድ ጊዜ ብቻ የሚያገለግሉ የፕላስቲክ ፌስታሎችን መጠቀም የሚከለክለው አዋጅ ለማስፈጸም የተሰጠው የ6 ወር ቀነ ገደብ ከዛሬ ቅዳሜ ጥር 23 ቀን 2018 ዓ.ም ጀምሮ በማብቃቱ ነው ወደ ቅጣት የተገባው። ፌስታል በአዋጅ ቁጥር 1383 የወንጀል ተጠያቂነት ማንኛውም ሰው የፕላስቲክ ከረጢት ከተጠቀመ ወይም ለመጠቀም ይዞ ከተገኘ ከ2000 ብር በማያንስና ከ5000 ብር በማይበልጥ የገንዘብ መቀጮ ይቀጣል። ካመረተ ወይም ወደ ሀገር ውስጥ ካስገባ፣ ለገበያ ካቀረበ ወይም ከሸጠ፣ ለንግድ ዓላማ ካከማቸ ወይም ይዞ ከተገኘ ከ50,000 ብር በማያንስና ከ200,000 ብር በማይበልጥ የገንዘብ መቀጮና ከ5 ዓመት በማይበልጥ ጽኑ እስራት ይቀጣል። በዚሁ አንቀጽ የተመለከቱትን የወንጀል ድርጊቶች የፈጸመው ህጋዊ ሰውነት ያለው ድርጅት በሚሆንበት ጊዜ የገንዘብ ቅጣቱ በንጹህ አንቀጽ የተመለከተውን 3 እጥፍ ይሆናል። ኢሰመኮ በትግራይ አዋሳኝ አካባቢዎች ዳግም ባገረሸው ግጭት በሰብአዊ ሰዎች ላይ ጉዳት እየደረሰ መሆኑን አስጠነቀቀ። አንድ የአሜሪካ ህግ አውጭም ግጭቱ በአስቸኳይ እንዲቆም አሳስቧል። የኢትዮጵያ ሰብአዊ መብት ኮሚሽን በትግራይ በአማራና በአፋር ክልሎች አዋሳኝ አካባቢዎች ዳግም ባገረሸው ግጭትና ወታደራዊ እንቅስቃሴዎች ላይ ያለውን ከፍተኛ ስጋት ገለጸ። ኮሚሽኑ በግጭቱ ምክንያት ሰዎች ሊፈናቀሉ፣ የእንቅስቃሴ ገደቦች ሊጣሉና ከባድ የሰብአዊ መብት ጥሰቶች ሊከሰቱ እንደሚችሉ አስጠንቅቋል። በተመሳሳይ ሁኔታ አንድ ከፍተኛ የአሜሪካ ህግ አውጪ አሁን ያለውን ውጊያ በአገሪቱ ዳግም ወደ እርስ በርስ ጦርነት ሊመልሳት እንደሚችል ያላቸውን ስጋት ገልጸዋል። ኢሰመኮ ዛሬ ጥር 23 ቀን 2018 ዓ.ም ባወጣው መግለጫ ከጥር 18 ቀን 2018 ዓ.ም ጀምሮ በጸለምት እና በመጋሌና በአባላ አካባቢዎች እየተንቀሳቀሱትን ግጭቶች ተከትሎ ያለውን የሰብአዊ መብቶች ሁኔታ እየተከታተለ መሆኑን ገልጿል። ኮሚሽኑ አክሎም ግጭቱ በሰዎች ህይወት፣ የአካል ደህንነት፣ ነጻነትና በንብረት ባለቤትነት መብቶች ላይ ከፍተኛ አደጋ የሚጋርጥ ሁኔታ መፍጠሩን አስታውቋል። ሞስኮ ሄጄ ፑቲንን ማግኘት ለኔ በፍጹም የማይሆን ነገር ነው ሲሉ ዘለንስኪ አስታወቁ። የዩክሬኑ ፕሬዝዳንት ቭላዲሚር ዘለንስኪ የክሬምሊንን ግብዣ ውድቅ አደረጉ። የሩሲያው ፕሬዝዳንት ጽህፈት ቤት ቃል አቀባይ ዲሚትሪ ፔስኮቭ ዘለንስኪ ለድርድር ሞስኮን እንዲጎበኙ ጥሪ ማቅረባቸው ይታወቃል። ፕሬዝዳንት ዘለንስኪ ደግሞ በሰጡት ምላሽ ሞስኮ ሄጄ ፑቲንን ማግኘት ለኔ በፍጹም የማይሆን ነገር ነው ብለዋል። ተመሳሳይ ነገር ስለሆነ እኔ ልጋብዘውና ይምጣ ያሉት ፕሬዝዳንቱ ፑቲን ኬቭ እንዲመ
ሲመጣን ይጋብዘዋለሁ በማለት ተናግረዋል። ዘለንስኪ የሞስኮን ግብዣ ፑቲን በአካል ለማግኘት ፈቃደኝነት እንደሌለው የሚያሳይ ነው ሲሉ ተቃውመውታል። በየትኛውም መንገድ ጦርነቱን ለማስቆም በሚደረጉ ድርድሮች ላይ መገኘት የሚችሉ ገልጸው በሞስኮና በቤላሩስ የሚደረጉ ድርድሮችን እኔ አልቀበላቸውም ብለዋል። ምክንያቱን ሲያብራሩም ሩሲያ ሆነች ቤላሩስ በእኛ ላይ ጦርነት ታውጀውብናል በማለት አስረድተዋል። ፕሬዚዳንት ዘለንስኪ በአሜሪካ ሩሲያና ዩክሬን መሪዎች መካከል የፊት ለፊት ውይይት እንዲደረግ በተደጋጋሚ ሲጠይቁ ቆይተዋል። የሐማስ የምስራቅ ራፋ ሻለቃ አዛዥ በቁጥጥር ስር ዋለ። የእስራኤል መከላከያ ሰራዊት ዛሬ ባወጣው መግለጫ በደቡባዊ ጋዛ በራፋ አካባቢ ከሚገኙ የመሬት ስር መተላለፊያ ለማምለጥ ሲሞክር የነበረው የሐማስ የምስራቅ ራፋ ሻለቃ ቁልፍ አዛዥ በቁጥጥር ስር መዋሉን አስታውቋል። የታሰረበት ሁኔታ ትናንት ሌሊት 8 የሚሆኑ የሐማስ ታጣቂዎች ከመሬት ስር መተላለፊያ ሲያወጡ በእስራኤል የአየር ድብደባ የተፈጸመባቸው ሲሆን 3ቱ ወዲያውኑ ተገለዋል። አዛዡ ግን ለማምለጥና ለመውደድ ሲሞክር መያዙን ሰራዊቱ ገልጿል። ልዩ መረጃ ምንም እንኳን የእስራኤል ጦር እኛንን የያዝነው ቢልም በማህበራዊ ሚዲያ የሚሰራጩ ተንቀሳቃሽ ምስሎች ግን አዛዡ የተያዘው በራፋ አካባቢ በሚንቀሳቀሰውና ሐማስን በሚቃወመው አቡ ሻባብ በተሰኘ ሚሊሻ እንደሆነ ያሳያል። ሚሊሻው አዛዡን ከያዘ በኋላ ለአይዲኤፍ አሳልፎ እንደሰጠውም እየተነገረ ነው። ቀጣይ እርምጃ የእስራኤል ሰራዊትና የሽን ቤት የደህንነት ተቋም በአካባቢው የቀሩ ሌሎች ታጣቂዎችን ለማግኘት እና ለመደምሰስ ፍላጎታቸውን ቀጥለዋል። በኒጀር ዋና ከተማ አየር ማረፊያ አቅራቢያ የተኩስ ድምጽና ፍንዳታ ተሰምተዋል። በኒጀር ዋና ከተማ አውሮፕላን ማረፊያ አቅራቢያ የተኩስ ድምጽና ከፍተኛ ፍንዳታ የተሰማ ሐማስ ማለዳ ላይ ሲሆን በኒጀር ዋና ከተማ አውሮፕላን ማረፊያ አቅራቢያ የተኩስ ድምጽና ከፍተኛ ፍንዳታ የተሰማው ሐሙስ ማለዳ ሲሆን ባለስልጣናቱ ሁኔታውን ከሰዓታት በኋላ በቁጥጥር ስር እንደዋለ ተናግሯል። የውጭ ጉዳይ ሚኒስቴር ባለስልጣን ለአናዶሉ የዜና ወኪል እንደተናገሩት ወዲያውኑ ምንም አይነት ስጋት የለም ብለዋል። ሁኔታው በቁጥጥር ስር ነው፣ ምንም መጨነቅ አያስፈልግም ብለዋል። ባለስልጣኑ አክሎም ከሰሜኑ ኒጀር የተላከ ግዙፍ የዩራኒየም ጭነት በአውሮፕላን ማረፊያው ላይ ለሳምንታት ቆሞ እንደነበርና ባለስልጣናቱ ይህን ከፍንዳታው ጋር የተያያዘ መሆኑን ለማወቅ እየሞከሩ መሆኑን ገልጸዋል። በኒጀር መንግስት መለያ ኤክስ መድረክ ላይ በተለጠፈው መግለጫ መሰረት ምንም ተጨማሪ ዝርዝር መረጃ የለም። ባለስልጣናቱ ሁኔታውን እየተገመገመ መሆኑንና መረጃዎች እንደተገኙ እንደሚያቀርቡም ተናግረዋል። የሐማስ የምስራቅ ራፋ ሻለቃ አዛዥ በቁጥጥር ስር ዋለ። የእስራኤል መከላከያ ሰራዊት ዛሬ ባወጣው መግለጫ በደቡባዊ ጋዛ በራፋ አካባቢ ከሚገኙ የመሬት ስር መተላለፊያ ለማምለጥ ሲሞክር የነበረው የሐማስ የምስራቅ ራፋ ሻለቃ ቁልፍ አዛዥ በቁጥጥር ስር መዋሉን አስታውቋል። የታሰረበት ሁኔታ ትናንት ሌሊት 8 የሚሆኑ የሐማስ ታጣቂዎች ከመሬት ስር መተላለፊያ ሲያወጡ በእስራኤል የአየር ድብደባ የተፈጸመባቸው ሲሆን 3ቱ ወዲያውኑ ተገለዋል። አዛዡ ግን ለማምለጥና ለመውደድ ሲሞክር መያዙን ሰራዊቱ ገልጿል። ልዩ መረጃ ምንም እንኳን የእስራኤል ጦር እኛንን የያዝነው ቢልም በማህበራዊ ሚዲያ የሚሰራጩ ተንቀሳቃሽ ምስሎች ግን አዛዡ የተያዘው በራፋ አካባቢ በሚንቀሳቀሰውና ሐማስን በሚቃወመው አቡ ሻባብ በተሰኘ ሚሊሻ እንደሆነ ያሳያል። ሚሊሻው አዛዡን ከያዘ በኋላ ለአይዲኤፍ አሳልፎ እንደሰጠውም እየተነገረ ነው። ቀጣይ እርምጃ የእስራኤል ሰራዊትና የሽን ቤት የደህንነት ተቋም በአካባቢው የቀሩ ሌሎች ታጣቂዎችን ለማግኘትና ለመደምሰስ ፍላጎታቸውን ቀጥለዋል። በኒጀር ዋና ከተማ አየር ማረፊያ አቅራቢያ የተኩስ ድምጽና ፍንዳታ ተሰምተዋል። በኒጀር ዋና ከተማ አውሮፕላን ማረፊያ አቅራቢያ የተኩስ ድምጽና ከፍተኛ ፍንዳታ የተሰማ ሐማስ ማለዳ ላይ ሲሆን በኒጀር ዋና ከተማ አውሮፕላን ማረፊያ አቅራቢያ የተኩስ ድምጽና ከፍተኛ ፍንዳታ የተሰማው ሐሙስ ማለዳ ሲሆን ባለስልጣናቱ ሁኔታውን ከሰዓታት በኋላ በቁጥጥር ስር እንደዋለ ተናግሯል። የውጭ ጉዳይ ሚኒስቴር ባለስልጣን ለአናዶሉ የዜና ወኪል እንደተናገሩት ወዲያውኑ ምንም አይነት ስጋት የለም ብለዋል። ሁኔታው በቁጥጥር ስር ነው፣ ምንም መጨነቅ አያስፈልግም ብለዋል። ባለስልጣኑ አክሎም ከሰሜኑ ኒጀር የተላከ ግዙፍ የዩራኒየም ጭነት በአውሮፕላን ማረፊያው ላይ ለሳምንታት ቆሞ እንደነበርና ባለስልጣናቱ ይህን ከፍንዳታው ጋር የተያያዘ መሆኑን ለማወቅ እየሞከሩ መሆኑን ገልጸዋል። በኒጀር መንግስት መለያ ኤክስ መድረክ ላይ በተለጠፈው መግለጫ መሰረት ምንም ተጨማሪ ዝርዝር መረጃ የለም። ባለስልጣናቱ ሁኔታውን እየተገመገመ መሆኑንና መረጃዎች እንደተገኙ እንደሚያቀርቡም ተናግረዋል። ወደ አድማጭ ተመልካቾቻችን የዛሬ ዜናዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። መልካም